ሁላችንም በእግሮቻችን እንቁም። አንድ ጥያቄ ይህንን ጉባኤ መጠየቅ እፈልጋለሁ። መጽሐፉን ክፍሎቹን ከማንበባችን በፊት ከኔ ጋር ናችሁ? እየሰማችሁኝ ነው? ኢየሱስ ይሄ ፕሮግራም ሳያልቅ ቢመጣስ ምን ታስባላችሁ? እኔም እየሰበኩ እናንተም እየሰማችሁ እና ኢየሱስ አሁን ቢመጣስ? አንዳንዱ በውስጡ ያልተፈጸሙ ትንቢቶች ገና ስላሉ እንዴት ነው ኢየሱስ የሚመጣው ይላል። አንዳንዱ በውስጡ ስንት አልሜ ስንት ተልሜ ስንት አቅጄ ስንት መልእክት ሰምቼ ስንት ምደርስባቸው ግቦችን ፈጥሬ ይላል። አንድ አራት የመጽሐፍ ቅዱስ ክፍሎችን የተለያዩ ሰዎች ከዚህ ቀደም እንደምናደርገው እንዲያነቡልኝ እፈልጋለሁ። ዛሬ ርዕሳችን የኢየሱስን ዳግም ምጽአት የናፈቁትን ምሰሉ የሚል። እነዚህ ሰዎች ምን ይመስላሉ የሚለውን ስለምናይ አንደኛው ሉቃስ ወንጌል ምዕራፍ 12 ቁጥር 36 ነው። ምዕራፍ 12 ቁጥር 36ን ሉቃስ ወንጌልን ማን ነው ሊያነብልኝ የሚችል? በበጎ ፈቃደኝነት እና በፍጥነት አነባለሁ የሚል ለማንበብ ያህል ሳይሆን በፍጥነት ይህንን ክፍል አነባለሁ የሚል ሰው ቁጥር አንድ ቁጥር ስለሆነች ያን ያህል አይከብድም። እሺ ደምስ በጌታ ስም አነባለሁ። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ይላል። ዕብራውያን ምዕራፍ 9 ቁጥር 28ን ደግሞ አንድ ሰው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ላቸዋል። አሜን። ያለ ምን ይታያል? ለምን ይታያል? ሁለተኛ ጊዜ ለማዳን ይታያል አይደል? ራእይ ምዕራፍ 22 ቁጥር 20 ላይ በጌታ ስም አነባዋለሁ። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና። አሜን። ጌታ ኢየሱስ ሆይ ምን በል? ቶሎና። የጌታን ዳግም ምጽአት በመናፈቅ በጉጉት መጠበቅ የክርስቲያናዊ ሕይወት ማዕከላዊ እውነት እንደሆነ ሁላችንም በጋራ የምንገነዘብ ይመስለኛል። መጽሐፍ ቅዱስ ይህንን ተስፋ የሚጠባበቅ እውነተኛ አማኝ በባህሪው በአኗኗሩ እና በአጠቃላይ በአመለካከቱ ምን እንደሚመስል ዛሬ በጋራ ማየት ይጠበቅብናል። ዛሬ ብቻ ሳይሆን እግዚአብሔር እድል ከሰጠን በሚቀጥለውም ሳምንት በዝርዝር የምንሄድበት ጉዳይ ይሆናል። ኢየሱስ ይመጣል። ግን ይህንን ተስፋ የሚጠብቅ ስንት ክርስቲያን ስንት እውነተኛ ምእመን በእግዚአብሔር ማደሪያ ውስጥ ደግሞ አለ። ቆም ብላችሁ እኔ ኢየሱስ ክርስቶስን በክብር ሲገለጥ ሊያዩ ከሚናፍቁ ሰዎች መካከል እኔ አለሁበት ወይ?
አናኗሬ ይህንን ያሳያል ወይ? ባህሪዬ ይህንን ያመላክታል ወይ? አጠቃላይ ምልከታዬ፣ አስተሳሰቤ ከዚህ እውነት ጋር የሚጎዳኝ ነው ወይ? ተሰናስሎ የሚሄድ ነው ወይ? እኔ ኢየሱስ ክርስቶስን እጠብቀዋለሁ ወይ? ሉቃስ ላይ ይህንን ምሰሉ ይላል አይደል? ኢየሱስ እንዲህ አይነት ሰው ምሰሉ። ምን አይነት ሰው? ጌታቸው ሲመለስ አይደል? ከሰርግ ሲመጣ የዛን ዘመን ማህበራዊ አውድ ማሰብ ቀላል ነው። ሎሌዎቹ አገልጋዮቹ ባሪያ ናቸውና ከሆነ ስፍራ የሚመለሰውን ንጉሳቸውን ለመጠበቅ መተኛት ከሌለባቸው አይተኙም። ቁጭ ብለው መብራቱን ደግሞ ያ ዘመናዊ ያልሆነ የመብራት ስርዓት ስለነበራቸው ዘይቱን ጠብቀው ባለማቋረጥ ውጭውን እየተመለከቱ ካሁን መጣ እያሉ መምጣቱ ክብራቸው እንደሆነ እንደሚያስቡ ሎሌዎችን እንደዛ ምሰሉ ብሎ ኢየሱስ አንድ ትልቅ ሜታፎር፣ ትልቅ ተምሳሌት አስቀምጦልናል። እንዲህ ምሰሉ። ስለዚህ ኦኬ፣ ይሄንን ኢየሱስን መምጣቱን የሚጠብቁ ሰዎች ምን ይመስላሉ? አዲስ ኪዳናዊ የሆነ ዳሰሳ ነው የምናደርገው። ምን ይመስላሉ? ምን አይነት ሰዎች ናቸው ኢየሱስን የሚጠብቁ ሰዎች? መገለጡን የሚጠብቁ ሰዎች፣ በክብር ማየት እሱን የሚፈልጉ ሰዎች፣ የሚጠብቁ ሰዎች ምን ይመስላሉ? የመጀመሪያውን የምናገኘው በአንደኛ ዮሐንስ ምዕራፍ 3 ቁጥር 3 ላይ ነው። እሱ ላይ ሄደን ኢየሱስን በእውነት የሚጠብቁ ሰዎች ምን እንደሚመስሉ እዛ ላይ የተቀመጠውን በጋራ እናነባለን። ከአዲሱ መደበኛ ትርጉም ነው ማነብላችሁ። ተያያዥነት ስላለው ከምዕራፍ 2 ቁጥር 28 ጀምሬ አነባለሁ። እንግዲህ ልጆች ሆይ እርሱ ሲገለጥ ድፍረት እንዲኖረን በሚመጣበት ጊዜ በፊቱ እንዳናፍር በእርሱ ኑሩ። እርሱ ጻድቅ መሆኑን ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ታውቃላችሁ። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልንን ፍቅር ምንኛ ታላቅ ነው! እኛም እንዲሁ ልጆቹ ነን። ዓለም እኛን የማያውቀንም እርሱን ስለማያውቀው ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንድንመስል እናውቃለን። ቁጥር 3 በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። በእርሱ ይህንን ተስፋ የሚያደርግ ሰው፣ ተስፋ ያለው ሰው ስለ ተስፋ ለኛ ሲነገረን እና አሁን ባለው በወቅታዊ ዓለም ውስጥ ተስፋ ሲነገር አንድ አይደለም። ተስፋ እንደ ምኞት፣ እንደ ምናልባት ከመቻልና ካለመቻል መካከል ያለ ሐሳብ ነው። ልክ ዝናብ ነገ ቢዘንብ እንዲህ አደርጋለሁ፣ ባይዘንብ እንዲህ አደርጋለሁ እንደማለት ነው። በዚህ አሁን ባለነው ዓለም ውስጥ ተስፋ የሚባለው ሐሳብ ለኛ ግን እንደዚህ አይደለም። መጽሐፍ ተስፋን የሚተረጉምበት መንገድ ማለት ነው።
በተለይ የአዲስ ኪዳን ጸሐፊያን ስለ ተስፋ ሲናገሩ ተስፋ ይሄንን ተስፋ የሚያደርግ ሰው እንዲህ ይኖራል ይላል። ተስፋ የሚያደርግ ሰው መልክና ገጹ ምን ሊመስል እንደሚችል የእግዚአብሔር ቃል በግልጽ ይመዝናል፣ ሚዛን ላይ ያስቀምጣል። ተስፋውን ይዘረዝራል። ተስፋ ማድረግ ምን ማለት እንደሆነ ይናገራል። ተስፋ በማድረግ ውስጥ ያለች ነፍስ ደግሞ እንዴት ያለ ህይወት ልትመራ እንዳላት የእግዚአብሔር ቃል ምስክር ይሆናል ማለት ነው። በእርሱ ይህንን ተስፋ የሚያደርግ ብሎ ተስፋ ስለምናደርገው ይህንን ስላለው ጉዳይ አስቀድሜ ባነበብኩላችሁ ውስጥ የተቀመጠ አለ። ሁለተኛ ተስፋ ማድረግ በእኛ ህይወት ውስጥ ምን ማለት እንደሆነ ይተረጉማል። ሶስተኛው ነገር ደግሞ ተስፋ የሚያደርግ ሰው ወይም ተስፋን በዚህ መልኩ የተረዳ ሰው ኑሮና የህይወት እንቅስቃሴ ቅኝቱ ምን እንደሚመስል ይናገራል። ስለዚህ አንድ ሰው ኢየሱስን ትጠብቃለህ ወይ ስትሉት አዎ ቢላችሁ የመጀመሪያ የምትመዝኑት መመዘኛችሁ ይሄ ነው። በቃ ምንም ክርክር የሌለው ተራ የሰው ምኞት ያልሆነ ስጋዊ ዝንባሌ ያልሆነ ሃይማኖታዊ የሆነ ቋንቋ ያልሆነ በተግባር የሚለካ መመዘኛ የእግዚአብሔር ቃል አስቀምጦልናል። ኢየሱስን ትጠብቃለህ? አዎ። ኢየሱስን የሚጠብቅ ሰው ይላል ራሱ እርሱ ንጹህ እንደሆነ ራሱን ምን ያደርጋል? ያነጻል ይላል። አራት ነጥብ። በቃ ግልጽ ነው፣ ክርክር የለውም። ኢየሱስን የሚጠብቅ ሰው ምን ሊመስል እንደሚችል ክርክር የለውም። ማራናታ ብሎ የሚዘምር ሰው አይደለም ኢየሱስን የሚጠብቅ ሰው። በጣም በቆንጆ በተቀናበረ ሙዚቃ ውስጥ ሆኖ ባውን እያዘራ ስሜቱን እየገለጠ በደስታ በናፍቆት እንደ አርቲስት የመናፈቁን ብርታት አቅም ዶክመንተሪ ሰርቶ የሚያቀርብ ሰው አይደለም ኢየሱስን ምን የሚያደርግ የሚናፍቅ ሰው። ኢየሱስን የሚናፍቅ ሰው ምን እንደሚመስል እግዚአብሔር ቃል ይናገራል። ያው ዘመናችን እንዳለ እንደ ሀገር አርት የምንወድበት ዘመን ውስጥ ነው ያለነው። ሁሉ ነገር አርት ሆኗል። ሁሉ ነገር የመድረክ ተውኔት ድራማ ሆኗል። በተጨባጩ ዓለም በመኖር ሂደት ውስጥ በዕለት ተዕለት የህይወት ቅኝት ውስጥ ግን የሌለ የተዝረከረከ ህይወት ሰው እየመራ ኢየሱስን ምን አደርጋለሁ ይላል? እናፍቃለሁ ይላል። ይሄ አሁን በእርሱ ተስፋ ማድረግ የሚለው ቃል ራሱ እዚህ ውስጥ የተቀመጠው በነገራችን ላይ በአዲስ ኪዳን 50 ጊዜ የተቀመጠ ቃል ነው እና መሰረታዊ ሐሳቡ አሁን እንዳልኩት ዘመነኛ ቅኝት የለውም ማለት ቢሆን አይነት ምኞታዊ ቋንቋ የለውም። ውስጡ ሌላ ነው ያለው። መጽሐፍ ቅዱሳዊ ተስፋ ማለት የተረጋገጠ ማለት ነው። እርግጠኛነት በውስጡ አለው። አስተማማኝነት አለው። በአስተማማኝነት የሚጠበቅ ማለት ነው። ወደ ኋላ ሊመለስ የማይችል ሊቀለበስ የማይችል ማለት ነው። ከመሆን ማይታገድ መሆኑ አይቀሬ ስለሆነ ጉዳይ ነው መጽሐፍ ቅዱሳችን ተስፋ የሚለን። ይህንን ተስፋ የሚያደርግ አይቀሬ የሆነውን ጉዳይ ተስፋ የሚያደርግ ሰው ነው የሚጠብቅ ሰው። ጌታ ይመስገን። ስለዚህ ውስጡ ጽኑ የሆነ መተማመን አለው ማለት ነው። እንዘምራለን አይደል? ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና እንለዋለን። ትመጣልናለህ አለኝታችን ኢየሱስ ሆይ ናልን ስንል ጽናት
እውነተኝነት፣ አይቀሬነት፣ እርግጠኝነት፣ አይቀለበሴነት ያለውን እውነት ነው እኛ ምን የምንለው ተስፋ የምንለው። ቅድም ያቺ ብላቴና እንደነገረችን ማለት ነው። ሮሜ ምዕራፍ 5 ላይ እንዳነሳችሁ ይህ ተስፋ አለን ይላል አይደል? አለን። ልክ የሚዳሰስ የሚጨበጥ የሚነካ ያህል ይህ ተስፋ አለን ይላል። ምን አይነት ተስፋ አለን? ምንድነው የምንጠብቀው? አማኞች ምን እንደሚጠብቁም ይናገራል። ይህ ብሎ ማለት ነው በእርግጠኝነት የመጀመሪያው የምንጠብቀው ልጅነታችንን ነው። መጽሐፍ ቅዱሳችን የሚነግረን እሱ ነው። ልጅነታችንን ነው የምንጠብቀው። በቃላት፣ በቋንቋ፣ በሐሳብ፣ በምንም አይነት የሰው ልፋትና ድካም ውስጥ ሊገለጥ የማይችል የእግዚአብሔር ፍቅር ለኛ የተገለጠ። ሰኞ ስንማር እንደተነገረን ሰኞ የምትማሩ ሰዎች እንዴት ያለ ፍቅር እንደሰጠን እዩ የሚለው እንዴት ያለ የሚለው ከዚህ ዓለም ያልሆነ ይሄ ዓለም ሊያውቀው ሊገልጠው ሊረዳው የማይችል ፍቅር ሊገነዘበው ሊተርከው ሊጽፍበት የማይችል እንዴት ያለ ከዚህ ዓለም ያልሆነ ፍቅር እዚህ ዓለም የሌለ ይሄ ዓለም ሊረዳው የማይችል ምን ፍቅር እሱም እኛ የእግዚአብሔር ልጆች ተብለን የተጠራንበት እኛ የእግዚአብሔር ልጆች ተብለን የተጠራንበት ልጅነት አሁን ተሰውሯል። አሁን አይታወቅም። አሁን ውበቱ፣ ክብሩ፣ ማንነቱ፣ ህይወቱ፣ ስራው ምን እንደሆነ አይታወቅም። እኛን እግዚአብሔር የራሱ ያደረገበት የተካፈልነው ማንነት ለዚህ ዓለም የሚገባ በፍጹም አይደለም። በዚህ አይን አትረዱትም፣ በዚህ ጆሮ ልትሰሙት አትችሉም። እኛ የሆነውን ነገር ይሄንን እንጠብቃለን። ገና ፍጹም መገለጥ ከሰማይ ከእግዚአብሔር ዘንድ ለኛ ለማንነታችን የሚሆን የመገለጥ ተስፋ እግዚአብሔር ሰጥቶናል። እንገለጣለን። አሁን ምስኪን ነን። አሁን ተራ ነን። አሁን በሰው ግምት ውስጥ ትንሹን ቦታ የሚሰጠን ሰዎች ልንሆን እንችላለን። አሁን እዚህ ግባ የማንባል ልንሆን እንችላለን። ልክ ኢየሱስን ሰዎች እንዳልተረዱት እሱን እንዳላወቁት ይላል። እሱን እንዳላወቁት የከበረ የእግዚአብሔር ፍቅር የተጠቀጠቀ ሊገለጥ የማይችል እጅግ የከበረ ፍቅር የተገለጠበት ማንነት አለን። እሱን እንጠብቃለን ይላል። ቢገለጥ ቁርጥ ኢየሱስን የሆነ ማንነት ማለት ነው። መጽሐፍ ቅዱስ እርሱን እንደምንመስል እናውቃለን ነው የሚለው። በእግዚአብሔር አይን ልጁ በታየበት መታየት እንደታየን፣ ልጁ በከበረበት ክብር እንደከበርን፣ ልጁ በገባበት ክብር ውስጥ እኛ ደግሞ መልሰን እንድንገባ እንደተደረግን የእግዚአብሔር ፍቅር ምን እንደሆነ እዩ ይላል። አሁን ገና ያስደስተናል። አሁን ገና ያስገርመናል። አሁን ገና አይናችንን ፊታችንን ያበራዋል። እንዲህ ነን ይላል። በቃላት እኮ ይሄ አይገለጥም። እዚህ ዓለም ይሄ ቋንቋ የለውም። በዚህ ዓለም ያሉ ሐረጎች ሊሸከሙት አይችሉም። እኛ ግን ሆነናል። ይሄንን በእርግጠኝነት ምን እናደርጋለን? እንጠብቃለን። ይህ ተስፋ ካለን ይላል። ወገኑ ተስፋ ህይወትን የመዘወር አቅሙ ቀላል አይደለም። አቅጣጫን አኗኗርን የመለወጥ አቅሙ ቀላል አይደለም። በአሁን የምትኖሩት ኑሮ በነፍሳችሁ በተዘራው ተስፋ ልክ እንደሆነ ታውቃላችሁ። ከታዘዛችሁ የምትታዘዙት የተስፋችሁን ያህል ነው። ተስፋችሁ የገባችሁን ያህል ህይወታችሁ እንደዛ ይሆናል። እንዲህ ላለው በድፍረት ገና ከተስፋው ጋር በመገለጥ አልተዋወቅንም።
ብንተዋወቅ እንደዚህ አንኖርም እላለሁ። ትዝ ይላችኋል ጳውሎስ በአግሪጳ ፊት ቆሞ ስለዚህ ተስፋ ይላል አይደል? ስለምን ተስፋ? ስለዚህ ተስፋ፣ ስለዚህ አለኝታ። ይኸው ይህንን ሰንሰለት ይኸውልህ ይዤዋለሁ፣ ታስሬበታለሁ። ሰው ሁሉ እንደኔ ቢሆን ደስ ይለኛል። ታስሬያለሁ። ይኸው ይህን ሰንሰለት ታየዋለህ። ምን እንዲያደረገ ጳውሎስ? ይሄ ተስፋ ሞኝ አደረገኝ፣ ይሄ ተስፋ እስረኛ አደረገኝ፣ ይሄ ተስፋ መከረኛ እንድሆን አደረገኝ፣ ይሄ ተስፋ ለእውነት እንድቆም አደረገኝ፣ ይሄ ተስፋ። ይኸው አሁን የምታየው ሰው አቅሙ የተፈጠረለት ለመታዘዝ ደግሞ የእግዚአብሔርን ጸጋ በሕይወቱ ለመለማመድ እድል የሰጠው ይሄ ተስፋ ነው። ይሄ ተስፋ ነው እንዲህ ያደረገኝ ይላል። ሰው ተስፋው ምን እንደሆነ በነፍሱ ሲበራለት ሕይወቱ ሙሉ ለሙሉ ነው የሚቀየረው። እኛ ምናችንን እንመስላለን? ተስፋችሁን ትመስላላችሁ። አግኝታችሁኛል? የኑሮ ተስፋ ካላችሁ የኑሮ ተስፋ ያለውን ሰው በደንብ ትመስላላችሁ። ለዛ ትሮጣላችሁ፣ ለዛ ትደክማላችሁ፣ ለዛ እንቅልፍ ታጣላችሁ፣ ለዛ ትጸልያላችሁ፣ ለዛ ትጋደላላችሁ። ተስፋችሁን ትመስላላችሁ። የኢትዮጵያ ቤተክርስቲያን ተስፋዋን ነው የምትመስለው። በዚህ ይህንን ተስፋ የሚያደርግ የሚለው ለዛ ነው። ወገኖች ይህንን በድፍረት እላለሁ። ሰው ለቅድስና የሚያነሳሳው ሌላ በዚህ ዓለም ላይ ሌላ ምንም ምክንያት የለው። የተስፋውን ያህል ይቀደሳል። የቅድስና ጥግ ልክህ ምንድን ነው ከተባለ ምንክ ነው? ተስፋህ ነው። ተስፋ ያደረከው ነገር ነው ህይወትን የመዘወር አቅም ያለው ማለት ነው። በእርሱ ይህንን ተስፋ የሚያደርግ ሰው በክርስቶስ አንዱ። ሁለተኛውን ከማለቴ በፊት ግን አንደኛውን እንደገና አስረግጬ ልናገራችሁ። ልጅነትን ተስፋ እናደርጋለን አይደል? ሮሜ ምዕራፍ 8:24 ላይ እንደነገረን ከቁጥር 18 ላይ ሊገለጽ ዘንድ ካለው ክብር ጋር ይላል አይደል? ስናመዛዝነው ይላል የአሁኑ ዘመን ስቃይ ይላል ያነጻጽረዋል። ተስፋ ማለት እንደዚህ እኮ ነው። ሊገለጽ ዘንድ ካለው ክብር ጋር ስናመዛዝነው የአሁኑ ዘመን ስቃይ ምንም እንዳይደለ እናስባለን። ምንም ተመልከቱ። ከነሱ አንጻር ይህንን እውነት ተርጉሙት እስኪ፣ እዩዋቸው እስኪ በምን ውስጥ እንዳለፉ፣ ምን እንደደረሰባቸው፣ እንዴት እንደተሰቃዩ፣ እንዴት በአውሬ እንደተንገላቱ፣ ስለ ወንጌል እውነት በሄዱበት ሁሉ እንደተገፉ አስቡ። ግን ፊታቸው እንዴት ብሩህ እንደነበረ ደግሞ ማስተዋል ትችላላችሁ። ከቃላቸው ውስጥ የእግዚአብሔር ሐሴት እንደነገሰ ታስተውላላችሁ። ምክንያቱም እንዲህ አድርጎ ህይወታቸውን የሰራው ምኑ ነው? ተስፋቸው ነው። ተስፋቸው ነው። ሰው ተስፋውን ይመስላል። ኪሱን አይመስልም፣ ቤተሰቡን አይመስልም፣ ጤንነቱን አይመስልም። ሰው የሚመስለው ምኑን ነው? ተስፋው ነው። የሰው መልክ ተስፋ ውስጥ አለ። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ጳውሎስ ሲናገር ምዕራፍ 6:7 ላይ በእርሱ ይህንን ተስፋ የምናደርግ ከሆነ ይላል አይደል? ተስፋ የምናደርግ ከሆነ ምን ተስፋ የምናደርግ ከሆነ እኔ እከተላችኋለሁ፣ ቀድማችኋለሁ፣ በመካከላችሁ ሆናለሁ፣ አባት ሆናችኋለሁ ካለን እግዚአብሔር በሙሉ መገኘት ከኛ ጋር ለመሆን ተስፋን ከሰጠን ስጋና ነፍስን ከሚያረክስ ነገር ራሳችንን ያነጻን ይላል አይደል? ቅድስናን ምን እናርግ? ፍጹም እናርግ። ተስፋ ካለን ተስፋ ከቅድስና ጋር ይያያዛል። ለምንድን ነው ቅድስና የጠፋው? ተስፋ ስለሌለ ነው። ወይም ተስፋውን ሰው መረዳት ስላልቻለ ነው። ለምንም አይደለም። ሰው የሆነውን ሁሉ የሚሆነው ስለ ተስፋ ነው። በእርሱ ይህንን ተስፋ የሚያደርግ ይላል። ሁለተኛው የተስፋ እውነት የእግዚአብሔር ቃል የተቀመጠው እርሱን እናየዋለን ይላል አይደል? ልጅነታችንን ከመጠበቃችን ባሻገር
እርሱን እኮ ይላል ፊት ለፊት እናየዋለን። ልክ ስናየው ቁርጥ እርሱን እንደምንመስል ያን ጊዜ እናውቃለን። ሃሌሉያ። ቁርጥ እርሱን እንደምንመስል። ስለዚህ ኢየሱስን የማየት ተስፋ ያለውና ልጅነትን የሚጠባበቅ ሰው ምን ያደርጋል ይላል። እሱን እንየው። ይሄንን ተስፋ ኢየሱስን የሚጠብቅ ሰው ምንድን ነው የሚመስለው? ግልጽ ነው። ራሱን ያነጻል አይደል የሚለው? ራሱን ምን ያደርጋል? አልሰማውም። ራሱን ያነጻል፣ ሃይማኖታዊ ስርዓት ይፈጽማል ማለቱ ነው። በብሉይ ኪዳን እንደነበረው የእጅ መታጠብ ስርዓት ወይም የመቅደስ ስርዓት ይፈጽማል ማለቱ ነው። እንደዛ ስለማለት የሚያስብ ይመስላችኋል? ወይስ ከስነ ምግባርና ከመንፈሳዊ ብክለት መለየትን ነው የሚያመለክተው? ይሄን ነው። መንፈሳዊ ብክለት ውስጥ ከመኖር ሰው ራሱን ምን ያደርጋል? ያነጻል። እርግጠኛ ከሆነ አንድ ሰው ኢየሱስ እንደሚመጣ ሙሉ ልብ ካለው፣ ፍጹማዊ ዕውቀት ካለው፣ እርግጠኝነት በነፍሱ ከተሰጠ ሰው ኢየሱስ በእውነት ይመጣል ያለ ሰው በእውነት ይቀደሳል። ለቅድስና ትልቅ ጉልበት ወገኖቼ ሆይ ተስፋ ነው። ተስፋ ነው። ተስፋ ነው። ከኃጢአት፣ ከዓለማዊ አስተሳሰብ፣ ከሚያረክስ ነገር ሁሉ ሰው ራሱን ምን ያደርጋል? ያርቃል ማለቱ ነው። እሱ ብቻ አይደለም፣ ለእግዚአብሔር ደግሞ ይቀደሳል። ራሱን ለእግዚአብሔር ዓላማ ይለያል ማለታችን ነው። የእግዚአብሔር ልጅ ኢየሱስ በዚህ ሕይወት የተመላለሰው እንደዛ ስለሆነ እርሱ እንዲህ ነበረ። እርሱ ራሱን ከዚህ ዓለም ይነጥልና ሙሉ ለሙሉ ለማን ይሰጣል? ለእግዚአብሔር። እግዚአብሔር ብቻ የሚጠቀምበት፣ እግዚአብሔር ብቻ የሚታይበት፣ እግዚአብሔር ብቻ ፍቃዱን የሚፈጽምበት ነበር ኢየሱስ በሥጋ ወራት። እርሱ እንዲህ እንደነበረ ምክንያቱም ምንም በዚህ ዓለም ብንሆን፣ ምንም ታናሽ ብንሆን፣ ምንም ዓለም የሚገባውን ክብር ለኛ ለመስጠት ፍቃድ ባይኖራትም ወገኖቼ ሆይ አዎ ነን ብለን የምንደፍርበት አዲስ ማንነት ተጎናጽፈናል። እሱም ልጆች ነን። አሜን። እግዚአብሔር ለልጁ የሰጠውን ስፍራ ሁሉ ሰጥቶናል። ለልጁ የሰጠውን ክብር ሁሉ ሰጥቶናል። አሁን ይህንን ዓለም አታይም፣ ግን ትገለጣል። አንድ ቀን ይገለጣል። ለዚህ ነው ሐሳባችሁ ክርስቶስ ባለበት በዛ ይሁን፣ ከእርሱ ጋር ደግሞ አብራን ገና ምን እናደርጋለን ይላል? እንገለጣለን። ሲያዩን ምስኪን ነን አይደል? እንደምንዘምረው ሲታዩ ምስኪን መሳይ እንላለን። ሲደምቁ ግን እንደ ፀሐይ የንጉሥ ልጆች ናቸው፣ አብረውኝ ደስ ይበላቸው እንዳለው ዘማሪው። ስንታይ እና ስንሆን የሆነው ነገር ይለያያሉ። ስለዚህ ወገኖቼ ሆይ ይሄንን ተስፋ የሚያደርግ ሰው ራሱን ከዓለም እድፍ ርኩሰት አይጠብቅም ማለት ዘበት ነው፣ አይሳተፍም ማለት። ለድነታችን እግዚአብሔር ወደ ሕይወት ለመጥራት እኛን ያለኛ ነበረ። አሁን ግን እግዚአብሔር በዚህ ሕይወት ውስጥ በጸጋ ሁሉን የሚሰራ ቢሆንም ተሳትፎ ግን ፈልጓል። አይታችሁ እንደሆነ ይሄን ነው የሚያሳየው። ሁለተኛው የእግዚአብሔር ቃል እንደሚነግረን ማለት ነው። ሁለተኛው የሚያሳየን እውነት የኛን ተሳትፎ ማድረግን
ብቻ ሳይሆን ይሄ ተሳትፎ ሂደታዊ እንደሆነ ይናገራል። እርሱ ንጹህ እንደሆነ ራሱን አጽቷል አይደለም ይለን አይደል? ምንድነው የሚለው? ያነጻል። እስኪ በሉት። ፕሮግሬሲቭ ነው አይደል? ፕሮግሬሲቭ ነው። እያደገ ይመጣል ማለት ነው። ወገኖቼ ሆይ በእግዚአብሔር መንግስት ቅድስና የእግዚአብሔር ግብ ነው፣ እቅድ ነው። መጽሐፍ ቅዱሳችን እንደሚናገረው እግዚአብሔር ለኛ ያቀደው ነገር በዘመናት መካከል እርሱን መምሰል መቻላችን ነው። መጽሐፍ ቅዱሳችን እንደሚነግረን ማለት ነው። እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል። እነዚህን የወሰናቸውን ምን አደረጋቸው? ጠራቸው። የጠራቸውን ደግሞ ምን አደረጋቸው? አጸደቃቸው። ያጸደቃቸውንስ አከበራቸው። ፕሮግሬሲቭ ነው፣ ሂደት ነው። ስለ ሂደት መለወጥ ነው የምናወራው። ስለዚህ ግቡ መክበር ከሆነ መክበር የሚለው ደግሞ የልጁ መልክ ማለት ነው። አንድ ሰው ከበረ ማለት የኢየሱስ ክርስቶስ መልክ በሙላት በእርሱ ሕይወት ውስጥ ምን አደረገ? ታየ ማለት ነው። እግዚአብሔር ቃል የሚነግረን ይሄንን ነው። ስለዚህ እያንዳንዱ እርምጃ ግብ አድርገ የሚሄደው ወገኖቼ ሆይ የተሻለ የማገልገል ብቃት ለማግኘት የሚሄድባቸው ጉዞ ሳይሆን የተሻለ ፒዩሪፋይ የመሆንበት የምነጻበትን ጎዳና ነው የምከተለው ማለት ነው። ትዝ ይላችኋል የዕብራዊ ጸሐፊ ምዕራፍ 12 ላይ ሲናገር የኛ ወላጆች ይላል መልካም መስሎ ለታያቸው ነገር ልጆቻቸውን ሁሉ ምን ያደርጋሉ ይላል? ይቀጣሉ። ማለት ልጄ ሐኪም ቢሆንልኝ ብለው ልጄ ኢንጂነር ቢሆንልኝ ብለው ለራሳቸው ግብ ያስቀምጣሉ። ወላጅ ግብ አለው። ግቡ ደግሞ የሚታየው ማህበራዊ ክቡርነትን መቀበል ነው፣ መቀዳጀት ነው። እግዚአብሔር ግብ አለው። ግቡንም የዕብራዊ ጸሐፊ ምን ይላል? እርሱ ግን ይላል አይደል ከቅድስናው እንድንካፈል ይላል። ግብ በግልጽ ያስቀምጣል። የኛ ነገር እንዴት እየሆነ ነው? ወደ ኋላ እየሄደ ነው አይደል? እንደው አዳዲስ አማኞች ስንሆን በቅድስና ነገር በጣም ብርቱዎች ነበርን ልበል። ከዛ ያደግን ስንመጣ ኃጢአት ይሄ እንኳን ምንም አይደለም እያልን መምጣት ጀምራን ኮምፕሮማይዝ ማድረግ ጀመር። ሞር በጣም ፒውሪፋይ መሆን ሲገባን የበለጠ ደግሞ ከትላንት ይልቅ ልባችን እየጠነከረ አይደል? ህሊናችን ሻርፕነሱን እያጣ ከዛ ከፊት ይልቅ ግባችን ሌላ ሆኗል ማለት ነው። ግባችን ወገኖቼ መንፈሳዊነታችን የሚያሳዩ ሌሎች ነገሮች መፍጠር ጀምረናል። መንፈሳዊነታችን ግብና ልኬት መቀመጥ ያለበት ከምን አንጻር ነው? ከቅድስና አንጻር ነው። አንድ ሰው አደገ የምትሉት በጣም መናገር ስለቻለ አይደለም። አንድ ሰው በጣም አደገ፣ በሰለ፣ ተመነደገ የምትሉት ወገኖቼ ሆይ በዚህ ህይወት ማህበራዊ ተሳትፎ ስለጠነከረ የመናገር አቅሙ ትልቅ ስለሆነ የተሰሚነት አድማሱ ስለሰፋ አይደለም። አደገ የሚባለው ነገር ራሱን ፒዩሪፋይ በጣም እያነጣ በሄደ ቁጥር እያጠራ በሄደ ቁጥር እያደገ ነው። በምንም መልኩ ኃጢአት በገዛ ህይወቱ ድል እንዳያገኝ በሰራ ቁጥር አድጓል ማለት ነው። እድገት እሱ ነው። ግቡ እሱ ነው። እግዚአብሔር ግባችሁ ይሁን። ግባችሁ ሰው አይሁን። ግባችሁ ትውልዱ አይሁን። ግባችሁ እኔ አልሆናችሁ ወገኖቼ፣ ይሄን በድፍረት እነግራችኋለሁ። ግባችሁ መድረክ ፐርፎርማንስ ማድረግ አይሁን። ወጣቶች ግባችሁ እግዚአብሔር ይሁን። እግዚአብሔር ቅዱስ ነው። ቅዱስ ነው። አምላካችን ቅዱስ ነው። በእያንዳንዱ እርምጃ በምን ያህል ልክ ተጠጋሁት፣ በምን ያህል ልክ መሰልኩት፣ በምን ያህል ልክ ራሴን ከዚህ ዓለም እድፍ ርኩሰት አነጻው፣ በምን ያህል ልክ ራሴን በሙላት ለእርሱ ሰጠው በሚለው ህይወታችን ይለካ። እሺ ቤተ ክርስቲያን
እግዚአብሔር በሰጣት ገንዘብ ራሷን የለካች ቀን ወድቃለች። በሰጣት ተጽዕኖ የለካች ቀን ጠፍታለች። እሱ እኔ እድገትም አይመስለኝም። ሆነስትሊ ስፒኪንግ እኔ ከልቤ ነው ማውራት። ምንም አይመስለኝም። ለአንዲት ሰከንድ አስቤው አላውቅም። ግን ድሮ ገና ወጣት ሆኜ የሚያስፈሩኝ ነገሮች እንዴት እኔ እንደዚህ ሆኜ ይህን አደርጋለሁ ያንተ ልጅ ሆኜ የምላቸው ነገሮች እንደገና በህሊናዬ ሲመጡ ደስ ይለኛል። ንስሐ በነፍሴ ሲነግስ ደስ ይለኛል። በእግዚአብሔር ቃል የነጠረ ህሊና ይዤ ልክ ጳውሎስ ወደ ሮም ሲወሰድ ጉባኤውን ሁሉ ተመልክቶ ዙሪያውን አቀናና ሁሉም በተለያየ ሞቲቭ ነው እሱን እስራት ውስጥ ያስገቡትና አየና እስካሁኑ ሰዓት ድረስ ይላል ህሊናዬ በእግዚአብሔር ፊት በጎ ነው፣ ንጹህ ነው፣ ምንም የለበትም። ይህን መከራ የምቀበለው እንዲህ የምሰብከው ለዚህ ሞት ታልፌ የምሰጠው የምታዘዘው ከኃጢአት አንጻር አይደለም። ኃጢአት የለውም ህሊናዬ ውስጥ። ለቆሮንቶስ ሰዎች ይህን ይመሰክራል። በራሴ ምንም እንኳን ባልፈርድ ራሴን ባላመጻድቅ ግን ህሊናዬ እንትን አይለኝም። ህሊናችሁ ይሄ ቀረ የሚላችሁ የለም? ምን አደረጋችሁት? ያንን ህሊናችሁ ትናንትና እኮ እንዲህ ነበርክ አሁን ግን እንዴት ነው ያለው አይላችሁም? አያወራም? ወገኖቼ ሆይ ቅድስና ግብ ነው ለክርስትና። ሚንስ አይደለም። ቅድስና የሆነ ነገር ማግኛ አይደለም። የሆነ ነገር መቀበያ አይደለም። ወደ ሆነ መድረሻ አይደለም። ራሱ ግብ ነው። እኔ ቅዱስ ነኝ አይደል ያለው? ከዛስ መዳረሻውን ሲያስቀምጥ እናንተ ቅዱሳን ሁኑ ነው ያለው። መዳረሻ ነው ቅድስና። ወዴት እያደክ ነው? ወደ ቅድስና ነው ማድገው። ወደ ሆነ ነገር አላድግም። ወደ ተሻለ አገልጋይነት አላድግም። ወደ ተሻለ ተናጋሪነት አላድግም። ግቤ እግዚአብሔር ነው። የእርሱ መልክ ነው። የእሱ ውበት ነው። የእሱ ኑሮ ነው። የእሱ አካሄድ ነው። ኢየሱስ ከተአምር ወደ ተአምር አይደለም ያደገው፣ ወደ መስቀል ነው ያደገው። እግዚአብሔር እንደዚህ ይላቸዋል፣ ወደ መስቀል እደግ። እምቢ ብለህ ኃጢአትን ኖ ብለህ መጽሐፍ ለዚህ እኮ ነው በኃጢአት ምክንያት ከሚደርስብህ መከራ አይደል? ከሚደርስብህ መከራ፣ ከሚደርስብህ ስደት፣ ከሚደርስብህ ነገር እምቢ ብለህ እስከ ሞት ድረስ ከዚህ ዓለም ጋር ስትታገል አልደረስካችሁም ይላል አይደል? እስቲ ኢየሱስን ተመልከቱት። እምቢ ባለ ቁጥር ሰይጣን ወዴቱ ነው የወሰደው? ወደ መስቀል። እደግ ወደ መስቀል በሉት አጠገባቸው ያለውን ሰው። ወደ መስቀል እደግ እስኪ። ክርስትና ወደ መስቀል ይደግ። ሃሌሉያ። ወደ ታዋቂነት አትደግ። ወደ ስመጥርነት አትደግ። ወደ ኢየሱስ እደግ። ቤተ ክርስቲያን የእድገት አቅጣጫዋን ልትቀይር የእግዚአብሔር በጎ ፍቃድ ነው። ምክንያቱስ ኢየሱስን ተስፋ የሚያደርግ የሚጠብቅ ሰው ይለናል። በእርሱ ይህንን ተስፋ የሚያደርግ በማያቋርጥ ለውጥ ላይ የህይወት መም ላይ ይራመዳል፣ ይሄዳል። አይበቃውም። ተቀድሶ አይበቃውም። አይረካም። ንጹህ ለመሆን ጥሩ አይረካም። በጎ ለማድረግ ፈልጎ አይረካም። ምክንያቱም ራሱን የሚያነጻጽረው ከማን አንጻር ነው? ከኢየሱስ አንጻር ነው። አይረካም። እናንተዬ ኢየሱስን እንጠብቀዋለን። ኢየሱስን በናፍቆት እንጠብቀዋለን። ማራናታ እንላለን። ማራናታነት በምን ይለካ ነው? ማራናታ መለኪያው ይሄ ነው። የማያቋርጥ የቅድስና እድገት። ቤተ ክርስቲያን ቁልቁል የወደቀችበት መስመር ይሄ ነው። ሆሊነስ ቁልቁል ወድቆ ማራናታ ሽቅብ ወጥቷል በድራማ ሰሪዎቻችን አማካኝነት። ማራናታው ቁልቁል ይውረድ ግድ የለም። ባንደበታችን ማራናታ ከምንል በየዕለቱ ለመለወጥ እርሱን ለመምሰል ተነሳሽነት እናሳይ። ምክንያቱም የእግዚአብሔር ጸጋ የዛን ጊዜ ያግዘናል። ራሱን ይላል መጽሐፍ። ራሱን ኢየሱስ ያነጸዋል አይደለም ይለን። ራሱን ተሳታፊ ነው።
ምክንያቱስ ገብቶታል፣ ተሳታፊ ነው። መምጣቱ ገብቶታል፣ ክብሩ ገብቶታል፣ ማንነቱ ታይቶታል፣ የእግዚአብሔር ፍቅር ተገልጦለታል። አብ እንዴት አይነት ፍቅር እንዳፈሰሰለት ተበርቶለታል። እንዴት ህሊናው ላይ ከፊት ይልቅ አይሰራ? ለቆሮንቶስ ክርስቲያኖች ጳውሎስ ምዕራፍ 1 ቁጥር 7 ላይ እንደነገራቸው እግዚአብሔር አንድም የጸጋ ስጦታ አያስቀርባችሁም አለ። ግን የማያስቀርባችሁ የመምጣቱ ስትጠባበቁ ነው። ለመምጣቱ የሚሰሯችሁን ጸጋዎች ሁሉ ይሰጧቸዋል። እያንዳንዱ ጸጋ የተሰጠው ኢየሱስን ለመናፈቅ እንጂ እዚህ ኢንተርቴን ለመደራረግ አይደለም። ዋው ለማለት አይደለም። እዚህ ያለውን ቁልፉን ችግራችንን ለመፍታት አይደለም። ማህበራዊ ፈተናዎቻችንን ለማስወገድ አይደለም። እግዚአብሔር ጸጋውን በከንቱ አላፈሰሰም። እግዚአብሔር ጸጋ ዝም ብሎ አልመጣም። እኔ ከሌላ እበልጣለሁ ለማለት የእግዚአብሔር ጸጋ ተሰጥቶ አይታወቅም። እግዚአብሔር እኛን ለመለወጥ ሁሉንም ነገር ያደርጋል። አድርግ ያላችሁትን ግን ግባችሁ ምን ይሁን? መለወጥ፣ ለመቀደስ ይሁን። ምክንያቱም የእኛ የክርስቲያኖች ግብ ምንድነው? ግባችሁ ምንድነው? አልሰማውም። ኧረ አውጁት። በዚህ ቤተክርስቲያን አንድ የምናውጀው አዋጅ አለን አይደል? ራእይ ህልማችን የምንለው ክርስቶስ ሊያት ራሱን የሰጥላትን ቤተክርስቲያን ማየት ነው እንላለን። ምንድነው እሱ? ቤተክርስቲያንን ሊያት የፈለገው ቅድስት አለነውር አይደል? ንጽሕት የሆነችዋን ለራሱ ሊያቀርብ ራሱን አሳልፎ ለዚህ ምን ብሏል? ሰጥቷል። ቅድስና ሚንስ አይደለም፣ ቱልስ አይደለም፣ የሆነ ነገር ማምጫ አይደለም። ምንድነው? ግብ ነው የሚለውን ያዙት። ሁለተኛውን ልናገርና ሐሳቤ ልቋጭ። ሁለተኛው ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 42 እና 43 ላይ ይገኛል። ኢየሱስን መገለጡን የሚጠብቁ ሰዎች በመንቃት በጣም ዝግጁዎች ናቸው። አንድ ማህበራዊ ሚዲያ ላይ ሲዘዋወር ያያችሁት አንድ እንትን ይኖራል ብዬ ገምታለሁ። የዘመናችን ጥራዝ ነጠቅ ሰባኪያን እንደ ልብ አይደሉም ያሉት። ኢየሱስ እንደ ሌባ አይመጣም ይላል እና እየተወራጨ ነው የሚለው። ከየትኛው የመጽሐፍ ቅዱስ ክፍል አነበብክ ብትሉት ምንም የሚላችሁ ነገር የለውም። ግን እስኪ ማቴዎስ 24 እንደ ሌባ ይመጣል ይላል አይደል? ሀያ 42 ላይ እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ነቅታችሁ ጠብቁ። ይህንን ልብ በሉ። ባለቤት በሌሊት ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ በነቃ ይላል አይደል? ሰዎችን እንኳን አያነብም። እቺን ሳያነብ ነው የሚያወሩት ማለት ነው። በነቃ ቤቱንም እንዳይደፈር በጠበቀ ነበር። የሰው ልጅ ባላሰባችኋት ሰዓት ይመጣልና እናንተም እንደዚሁ ምን ሁኑ ይላል? ዝግጁ ሁኑ። ባላሰባችሁት ባልነገራችሁ ሁኔታ የጊዜ ቀመር አይሰራም። በክርስቶስ ኢየሱስ የክብር መገለጥ ላይ የጊዜ ቀመር አይሰራም። የጊዜ ሳይንስ አይሰራም። ከሰራም በዓለም ላይ ያልሆነ ምንም ነገር የለም ወገኖቼ ሆይ። ያልተደረገ ያልተፈጸመ ያልታየ ትንቢት የለም። ነገሮች እየጨመሩ ከመሄዳቸው ውጪ ማለት ነው። ክፋት እየጨመረ ካልሄደ በስተቀር ክፋት አለ።
ጦርነት እየጨመረ ካልሄደ በስተቀር ጦርነት አለ። የምድር መናወጥ እየጨመረ ካልሄደ በስተቀር ኦልሬዲ አለ። ሐሰተኛው እየበዛ ካልሄደ በስተቀር የሐሰተኛው መገለጥ አለ። ኦልሬዲ ሁሉም ነገር አለ። ልዩነቱ ምንድነው? እየጨመረ መሄድ ነው። ሙላቱን እያመጣ ነው የሚሄደው እንጂ ኦልሬዲ ኢየሱስ ይህችን ምድር ሲለቃት እነዚህ ምልክቶች ሁሉ በምድር ላይ ምን ብለዋል? ተከስተዋል። ልዩነታቸው እየጨመሩ መሄዳቸው ነው። ስለዚህ መልእክቱ ተዘጋጅታችሁ ምን በሉ ኑሩ ነው። ስለዚህ ሁለት ነገሮችን የእግዚአብሔር ቃል እንደዚህ ይለናል። እንግዲህ ጌታቸው በምን ሰዓት እንዲመጣ አታውቁም ነው የሚለው። የመጀመሪያው ይሄ ነው፣ አታውቁም። ስለዚህ ክርስቲያናዊ ሁኔታችንን እንዴት ነው የሚያሳየው? እንቅልፍ ሊታገላችሁ ይችላል አይደል? ሊታገላችሁ ይችላል። በጣም ተማሪዎች ወሳኝ ፈተና ሲገጥማችሁ የምታደርጉት ምንድን ነው? የተቻላችሁን ያህል ቡና ትጠጣላችሁ አይደል? ኮካም ትከልሱበታላችሁ። ከዛ የሚያነቃቃችሁን ነገር ሁሉ ፈልጋችሁ አድርጋችሁ ትኩረታችሁን በምን ላይ ታደርጋላችሁ? በንባባችሁ ላይ። ምክንያቱም ነገ ፈተና ይገጥማችኋል። ክርስትናው እንደዚህ እንዲቃኝ የእግዚአብሔር በጎ ፍቃድ ሆኗል። ንቁ የሚለው ሐሳብ ይሄንን ነው። ከብርቱ ትግል ጋር የሚያናውዝ እንቅልፍ የሚያደርግ በቃ ነገሮች ሁሉ እንደነበሩ እንዲቀጥሉ እንድናስብ የሚያደርግ የሚያደነዝዝ ብዙ ነገር አለ። የክርስቶስ ኢየሱስን ምጽአት ዳግመኛ ምጽአት እውነተኛ ነው ብለን እርግጠኞች እንዳንሆን ይዘገያል ብለን እንድናስብ የሚያደርጉን ብዙ የአደንዛዥ አሰራሮች በቤተ ክርስቲያን በዚህ ዘመን እየሰሩ ይገኛሉ። የእግዚአብሔር ቃል የአእምሮ ዝግጁነትንና የመንፈስ ንቃትን እንዴት ባለ ሁኔታ አስተሳስረን መሄድ እንዳለብን ያሳየናል። ዝግጁዎች እንድንሆን ለራሳችን ደግመን ልንነግረው የሚገባ የኢየሱስ ክርስቶስ መምጣት ድንገት ነው ብለን ልንነግረው ይገባናል። ድንገት ነው የኢየሱስ መምጣት። ስለዚህ እንደዚህ አይነት ነገሮች እንቅልፍ ደፍ ሲያደርግ ይሄ ዓለም ሲወስድ ኢሚዲየትሊ አንዱ መንቃትን የምታሳየው ራስን በእግዚአብሔር ቃል እያየህ የንስሐ ህይወት መምራት ትጀምራለህ ማለት ነው። ግልጽ ነው። የንስሐ ህይወት ንስሐ ገንዘብ ይሆናል። የኢየሱስ ክርስቶስን መምጣት የሚጠባበቁ ሰዎች መልካቸው ከእግዚአብሔር ዘላለማዊ እቅድና ከፍታ ጋር ለመቅጠም ስለሚሆን ትረታቸው በእንቅልፍ ወጀብ ውስጥ በሚያልፉበት ጊዜ በማያቋርጥ ንስሐ ህይወታቸውን ያርማሉ። የነቃ ሰው ምን የሚገባ ሰው ነው? አልሰማውም። የነቃ ሰው እንደዛ ነው፣ ንስሐ የሚገባ ነው። ያልነቃ ሰው ምንም ውስጥ እንዳለ አይመስለውም። ምንም የሚመጣ አይመስለውም። የፈለገውን አድርጎ እንደነበረ ይቀጥላል ማለት ነው። ከእግዚአብሔር ጋር የማያቋርጥ የቀረበ ግንኙነት ይኖረዋል። የማያቋርጥ ጸሎት ውስጥ ህይወቱ መግባት ይጀምራል። ምክንያቱስ ንቁ ሆኖ ለመጠበቅ ከዚህ ሁሉ ጋር በጣም የነቃ ሰው ሌሎችን በፍቅር ለማገልገል ይተጋል። በተቻለው መጠን ከሰዎች ጋር ያለውን ግንኙነት በፍጥነት እያረመ ነው የሚሄደው። በይደር አይተውም። ኢየሱስ አሁን ቢመጣ የሚል ሰው ተጣልቶ ማደር የሚችል ይመስላችኋል? እውነት እንዴ? ተጣልቶ ቂም ይዞ በውስጡ እየተቆጣ ቆይ
ቀን ጠብቅ እያለ ይኖራል። ማታ ቢመጣብህስ ኢየሱስ በኢየሱስ ስም አራውን ታረክቶ ነው በል እንዴ! እርቅን ሰው እንዴት እምቢ ይላል? ንቁ ስላልሆነ ነው፣ ስለተኛ ነው። እየሰማችሁኝ ነው? የመተኛ ጣጣ ነው። ማህበራዊ መስተጋብሬ ውስጥ ጠብን እንዴት እድል እሰጠዋለሁ? የዝግጅቱን ልክ የእግዚአብሔር ቃል ምንድን ነው የሚለው? በማታስቧት ሰዓት። ይሄ በጣም ያስፈራል ንግግሩ ራሱ። በማታስቧት። ይሄ ምንድነው? የሴቶች ሲያረግዙ ፎልስ ምጥ አለ። ፎልስ እውነተኛው ምጥ ድንገቴ ነው። አዘናግቶ የመጣ መስሎ ከዛ መለስ ብሎ በተለይ ደግሞ የመጀመሪያ ወሊድ የገጠማቸው ሴቶች አሉ። እኛ መቼም እናውቀዋልና ወንዶቹ ልጆች ያሉን አይደል? ገና በቃ እንትን ወር ሲገባ እንሂድስ ሐኪም ቤት የመጣ መሰለኝ ይወጋጋኛል፣ ቀጣይ ያዘናጋል፣ ግድ የለም ሲባል ድንገት ቱር እንደሚል ማለት ነው። የኢየሱስ ምጽአት እንደዛ ነው፣ ድንገት ነው። ስለዚህ አንድ ሴት ያላት እድል ጨርቋንም አይደል ምንዋንም ያዝ አርጋ ከመጣ መኪና ውስጥም ከመጣ ቤትም ከመጣ ሆስፒታልም አሁን ዘመኑ ስለተለወጠ እንጂ የድሮዋ ሴት እንደዛ ነው። ከመጣ ለመቀበል እንደምትዘጋጅ እንደዚሁ ይላል እግዚአብሔር ቃል። የእግዚአብሔር ልጅ መገለጥ በፍጹም ጠብቃችሁት አይሆንም። በፍጹም ለማንም የሚጠበቅ አይደለም። እስራኤል ልጆች ሲያስጠነቅቅ እግዚአብሔር በነብዩ አፍ ስለ አመጻቸው ያለውን ታስታውሳላችሁ አይደል? በሚልኪያስ ላይ የጠበቃችሁት ጌታ ይላቸዋል። ያው አሽሙር ነው ነገሩ። የጠበቃችሁት ጌታ ይልና ግን ድንገት ይላል። ምክንያቱም እነሱ የጠበቁበት መንገድ በክስ ነው። ይታለ ከወደደን እግዚአብሔር ሊረዳን ከፈለገ ይታለ የሚሉ አሽሙረኞች በበዙባት እግዚአብሔርን ከማገልገል ይልቅ ብለው ማመጽ መንደር ውስጥ የገቡ ሰዎች፣ እግዚአብሔርን የማይፈሩ ሰዎችን፣ አመፀኞችን እናመሰግንበት ዘመን ላይ መተናል ያሉ ሰዎችን ይታል አይነት ፉክክር ውስጥ የገቡትን ጌታ ያላቸው ምንድነው? የጠበቃችሁት ያው እኛ ሀገር መጽሐፍ ቅዱስ ሲነበብ አንዱ ሄርሜኔቲክስ በሽታችን ስለሆነ ማለት ነው። የጠበቀው ጌታ ድንገት ይመጣል ይላል። እንደዛ አይልም። የጠበቀው እሱን እንደ እሱ አይልም። ክፍሉ የሚለው ምንድነው? እናንተ ተዘናግታችሁ በቃ እግዚአብሔር ይሄንን ያንን ሊያደርግ አይችልም ያላችሁት ድንገት እርሱ ምን ያደርጋል? መጥቶ ነው የሚያጠራው ነው የሚለው። ልክ እንደዛው በጌታ ስም የምላችሁ ይሄንን ነው። ምጽአቱን የሚጠብቅ ሰው ቅድም ባልኳችሁ ነጥቦች በየቀኑ ንስሐ። አሁን እኮ ምጽአት እንደሌለ ለማወቅ ቀላል ነው። ቸርች ምስጋና ብቻ ናት፣ ንስሐ የላትም። ስትሰበሰቡ ንስሐ የለም፣ እንደ ግል ንስሐ የለም። ፕሮግራም መሪዎቻችን ተነስተው እናመስግን ብለው ነው የሚጀምሩት። አለቀ። ኃጢአት የሚባል ነገር የለም። ኦልሞስት የሚመረምርም የለም። ክሮስ ቼክ የሚያደርግ የለም። እግዚአብሔርን ከምንፈራው ይልቅ አንዳንዶቻችን ገቢዎችን ብንፈራ ይቀለናል። በቻቻለን መጠን ኦዲተር እየሄድን እያሳየን ነው የምንሄደው። ልክ ነን፣ ጥሩ ነን ምናምን። ሰው አንተ ኦዲተርን የዚህን ያህል የግብር ሰዓት ደረሰ ብለህ ከምትፈራ እስቲ እግዚአብሔርን በየቀኑ ክሮስ ቼክ ታደርጋለህ ወይ? ምጽአቱን የሚጠባበቅ ሰው እኮ እንደዛ ነው። ክሮስ ቼክ ማለዳ ሲነሳ እንዴት ነኝ ጌታ ሆይ? ሐሳቤ ምንድነው? አካሄዴ ምንድነው? ቃልህን ይመጥናል ወይ ይላል እንዴ ሰው? አረ በፍጹም። በጣም ከጌታ ጋር የቀረባችሁ እኔ አላውቅም የእናንተ ልምምድ አለ። የኔ ልምምድ በጣም ስቀርብ በጣም ይታየኛል። አንተ ይሄም ችግር አለብኝ ደግሞ ስቀርብ የበለጠ ይታየኛል እንጂ በጣም ፒውር እንደሆንኩ አይሰማኝም።
ስርቅ ደግሞ ምን ይሆናል መሰላችሁ? ይጠፋብኛል፣ ህሊናዬ ጸጥ ይላል። መራቄን ማቀው ጸጥ ሲለኝ ነው። መቅረቤን ማቀው ማየት ሲችል ነው ድፌን። በዚህ ነው ማቀው ነው። የኔ ልምምድ ነው እንግዲህ፣ ሌሎቻችሁን አላቅም። የኔ ልምምድ ስቀርብ ጉልት ይላል። ልክ ይሄ እንትን ውስጥ እንደገባ ማለት ነው፣ ላብራቶሪ ውስጥ እንደገባ ሰው ያለው ራሴ ስርቅ ውበቴ ይታየኛል፣ ምርጥ ነኝ ይላል ሰው። እግዚአብሔርን ሲቀርብ ምርጥ ነኝ አይደለም፣ ያ ያለ ራሱ የበለጠ ሰው ወደ እግዚአብሔር እንዲቀርብ መጽሐፉ ምንድነው እያለን ያለው? ጌታቸው ከሰርግ ሲመለስ የሚጠብቁትን ሰዎች ምን በሉ? ምሰሉ። እስኪ ምሰሉ። ንስሐ እንደገና ወደ ቤተ ክርስቲያን ይምጣ። ምሰሉ። እንደዚህ ሰዎች የንስሐ ሰዎች ናቸው። ምሰሏቸው እስኪ እነሱ። የጥላቻ ከመንገዳቸው የለም። ጠብ ቢፈጠር ለመታረቅ ሯጮች ናቸው። በማን አይነት ሰዓት እንደሚመጣ ምን ስለማታደርጉ ስለማታውቁ እንዴ። ጳውሎስ እቺን ተናግሬ ልጨርስ። ቸርች ውስጥ ጠብ ሲፈጠር እንግዲህ የእግዚአብሔርን ቃል አጻፈው። ቸርች ውስጥ ጠብ ተፈጠረ ብሎ ግለሰቦች ነው፣ አስተዳደራዊ ነው ችግሩ፣ አስተዳደራዊ ነው። ለአስተዳደራዊ ነገር ምን አጻፈው? እስቲ ተመልከቱ። እቺን አንብበን እንጨርስ። አስተዳደራዊ ችግር። አሁን እኔና ደምሴ ብንጣላ መጽሐፍ ቅዱስ ላይ መጽሐፍ አለበት እንዴ? እንደማለት እኮ ነው አይደል እንዴ? ዋና ጉዳይ አይደለም። ጳውሎስ ሁለት ሴቶች ተጣሉ ቸርች ውስጥ፣ ሁለት ሴቶች ተጣሉ። ታዲያ ምንድነው? ቀላል አይደል? ሁለት ሴቶች እና እነሱ ታዲያ ያን ያህል እንትን ነው እንዴ? ቁም ነገር ነው? ጠብ አዲስ ነው ለጳውሎስ? ኖ ሁለት ሴቶች አይደለም። ምንም ቢኖር ጀስት ኖርማል እንዴ። እንደዚህ ይላል መጽሐፍ ቅዱሳችን። እየሰማችሁኝ ነው? ያው የተጣላው ሰው ካለ በምታረጋባቸው ያለው ሰው ከዚህ ሳትወጣ እዚሁ ትተሂድ፣ እዚሁ ታረቅ፣ እዚሁ ወድቀ ይቅርበል። ምጽአቱን የሚጠብቅ ሰው ምሰል። እየሰማችሁኝ ነው? ጳውሎስ እንደዚህ ያለ ምዕራፍ 4 ላይ ቁጥር 2 ላይ በጌታ አንድ ልብ እንዲኖራቸው ይላል። ስንት ልብ እንዲኖራቸው? ኤዋዳንን እለምናታለሁ፣ ሴንጤኪንንም እለምናታለሁ ይላል። ምክንያቱም የስተት ትምህርት ስላልሆነ ኤክስኮሙኒኬት አያደርጋቸውም። የስተት ትምህርት ቢሆን ነው ይላል ጳውሎስ። አሁን ይሄ የግለሰብ ጠብ ነው። ሁለት ሴቶች እንግዲህ ፋይት ገጥመዋል። ቸርች ውስጥ ቡድን ፈጥረዋል። አንደኛዋ ሴንጤኪን ትባላለች፣ አንደኛዋ የዋዳን ትባላለች። እግዚአብሔር እርቅን ምን ያህል እንደሚወድ እኮ እንድናይ ነው። ሁለት ሴቶች እኛ ምን አገባን? እዚህ ፊልጶስያስ መልእክት ላይ ኢንስፓየር እግዚአብሔር ለምን አደረገው? ለምን ካኖናይዝ አደረገው? ምን የሁለት ሴቶች ጉዳይ ምን እዚህ ውስጥ አስገባው? መልሱን ይነግረናል። መልሱ እንደዚህ ነው። ለምንድን ነው እንደዚህ ያደረከው ስትሉት ጳውሎስ ቀጥሎ ይናገራል። አዎን አንተ ታማኝ ደግሞ አስታራቂ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከእኔና ከቄሌምጦስ ጋር እንዲሁም ስማቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞቼ ጋር የተጋደሉትን እነዚህን ሴቶች እንድትረዳቸው ለምንሃለሁ ይላል። እነዚህን እህቶች እርዳቸው፣ ስማቸው የተጻፈ ነው። ቀጥሎስ የእግዚአብሔር ቃል ምንጊዜም በጌታ ደስ ይበላችሁ፣ ደግሜ እላለሁ ምን ይበላችሁ? ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን። ጌታ ቅርብ ነው ይላል። ምክንያቱም ኢየሱስ እየመጣ ነው። ገር ሁኑ፣ ሞኞች ሁኑ፣ ደስተኞች ሁኑ፣ ሰላማውያን ሁኑ። ለምን? ጌታ ምን ስለሆነ? ጌታ ቅርብ ነው። ጠብ አይቻልም።
ጌታ ቅርብ ነው። ሰላም ነው የሚበጀው። ጌታ ቅርብ ነው። ኢየሱስ እየመጣ ነው። እንዴት ተቃቂመህ ትችላለህ? ስምህ በሕይወት መዝገብ ተጽፎ በሰማይ ከብረህ አንተ ከሰማይ የሚመጣውን ጌታ እየጠበክ መጽሐፍ እንደዛ ነው የሚለው ምዕራፍ 3 ላይ። እኛ ግን ከሰማይ የሚመጣውን ጌታ ክርስቶስን እናደርጋለን፣ እንጠብቃለን። የተዋረደውን ሰውነታችንን ይለውጣል፣ የከበረውን ሥጋ እንድንለብስ ያደርገናል። ጌታ ቅርብ ነው። ጌታ በመንገድ ላይ ነው። ስለዚህ ጠብ እኛ መንደር መኖር የለበትም። በማንኛቸው ሰዓት እንደሚመጣ አይታወቅም። ማንም ሰው እዚህ ዓለም ላይ የፈለገውን ትምህርት ቢያስተምራችሁ ኢየሱስ የሚመጣበትን ወርና ሰዓት አውቃለሁ ካላችሁ ያ ሰው ሐሰተኛ ነው። አሁን እንዳይመጣ የሚከለክለው ምንም ነገር የለውም። ነው ሶሊ እቺ 14 ፎቅ እንጨርስ፣ ሳያልቅ ዘመኑን ሁሉ ይለቅ። አሁን ባለበት ይቁም። ኢየሱስ ዛሬ ይምጣ። አትፈልጉ? ምንም ዓለም የፈለገችውን ትሁን፣ ቅር አይለኝም። ልጆቼን ሳልድር ዩኒቨርሲቲ ሳታስገባ ምንም ይሁኑ ከፈለግ ኢየሱስ ይምጣ። በኢየሱስ ክርስቶስ መምጣት የምትደራደረው ወደ ኋላ የምትጎትተው ነገር ካለ ክርስትና አልገባህም አንተ። ክርስትና ሕይወት፣ የክርስትና ውበት፣ ክርስትና አቅም ምን እንደሆነ አልተረዳህም። ለአንተ ቪዛ እስኪመታልህ ኢየሱስ ይዘግይ እንዴ? በኢየሱስ በእውነት እንዴ የኔ ኑሮ እስኪደላደል ሰው ሁሉ እስኪያውቀኝ ከንፌ እስክበር አልፈልግም። ምንም ነገር ይቅርብኝ። ምንም ኢየሱስ እንዳለ ይሄንን ብዬ ጨርሳለሁ። ለዚህ መንግስት ክብር የምሰጠው የዚህን ያህል ነው። ዓይንህ ያሰናክልሃል ይላል አይደል ኢየሱስ? ዓይንህን አውጣው፣ ከመንግስቱ አይበልጥ። እግርህ ያሰናክልሃል፣ ተበርዟል፣ እግርህን ቁረጠው፣ ከዚህ አይበልጥ። በሽተኛ ሆኜ ኢየሱስ ቢመጣ ይሻላል ሙሉ ሰው ሆኜ ከሚፈረድብኝ። ያ ቀኝ እጅ ያህል ዋጋ የምሰጠው ነገር አለ። ከኢየሱስ መምጣት የሚቀድምብኝ የሚበልጥብኝ ምንም ነገር የለም። እኔ ኢየሱስን ሳውቀው ክርስትና ሲገባኝ ምጽአት ነው የገባኝ። መጀመሪያ የገባኝ እና አስታውሳለሁ ደምስ ምስክር ስላለ እዚህ ገና ወጣቶች ሆነን ህመም ነበረብኝ። ካፍንጫዬ በጣም የሚሸት መግል ይፈስ ነበር። እሱ ስለሚያውቅ እና አንድ ቀን ሆስፒታል ሄድኩ ልታከም። 6 ሰዓት ደረሰ። የምሬ ነው የምነግራችሁ። ወረፋ የደረሰ እና እነሱ ጸሎት ህብረት ናቸው እና በሐሳቤ አንድ ነገር መጣ። አንተ እዚህ ስትታከም እነሱ ቢነጠቁ ሳለኝ የምሬ ነው። አንዳች ነገር ያጣው መሰለኝ። አንዳች ነገር ከላይ ከህይወት የተወሰደ መሰለኝ። ገንዘብ የተከፈለበት ነው።
ህመሙ ከባድ ነው። ከሰው ጋር መቅረብ አልችልም፣ ይሸታል። ጥዬ ሆስፒታል ወጣሁ፣ አልታከምም። እነሱ ቢነጠቁስ ብዬ ቢያመልጡኝስ ብዬ። ክርስትና ምጽአቱ ከዛ ውጭ አትንገሩኝ። ክርስትና ከነገራችሁኝ ትጣሉኛላችሁ። እኔ በስጋም ሰው እንጣላለሁ ታውቃላችሁ። ለምን? ለኔ የሚገባኝ ምጽአት ነው። ኢየሱስን የማትናፍቅ ቤተክርስቲያን ያቺ ቤተክርስቲያን አደጋ ውስጥ ያለች ቤተክርስቲያን ሲሪየስሊ። ወይም እነዛ ሰዎች ቀድሞ እውነትን የነገሩን ሰዎች ተሳስተዋል፣ ዋሽተውናል ማለት ነው፣ ወይም ተሸውደዋል። ክርስትና ኑሮ አይደለም። ክርስትና ጤና አይደለም። ክርስትና ሆድ አይደለም። ክርስትና መገለጡ መምጣቱ ነው። መምጣቱ ውስጣችሁ በየቀኑ ካልበራ ካልደወለ ካላሳሰባችሁ ቆም ብላችሁ ጌታ ሆይ እርዳኝ በሉት። እርዳኝ ጌታ ሆይ፣ ላለሁበት ሁኔታ እርዳኝ፣ ለምኖረው ኑሮ እርዳኝ። ለምን? በቃ ሰው ሳይታረቅ ይኖራል፣ ምንም አይመስለውም። አያችሁ፣ ኢየሱስ እንደሚመጣ መጠበቅ እየተሳነው ነው ማለት ነው። በጌታ መንፈስ ይህን እላችኋለሁ። ላከብድባችሁ ብዬ አይደለም፣ ስለምወዳችሁ ነው። ከልቤ ወዳችኋለሁ፣ እንደ ጉባኤ ወዳችኋለሁ። ጌታቸው ከሰርግ ሲመለስ በናፍቆት የሚጠብቁትን እነዛን ባሪያዎች ምሰሉ።